መጀመሪያ ለምሳሌ የጋዜጠኞች እውቅና ማረጋገጫ ይልና ዝርዝር ውስጥ ሲገባ ግን የሚያወራው ስለ ሌሎች የሚዲያ ባለሙያዎችን ጭምር ነው። ስለዚህ ወይስ መመሪያውም ላይ በርግጥ እንደዛ ይላል፣ ሚዲያ ይላል። ስለዚህ የትኛውን ነው ኢንቴንሽናሊ መግለጽ የተፈለገው? ሚዲያው ከሆነ ሚዲያው ይባላል። ዘአዘርዌይ ራውንድ የአዋርዱ ላይ ስንመጣ ደግሞ የሚዲያና ስፔሲፊክ ስለ ጋዜጠኝነት ነው የሚያወራው። እንደውም አብዛኛው የፕሮፌሽኑንና ኤቨንትን የቀላቀለ ይመስለኛል። ስያሜውን ከተመለከታችሁት የፕረስ አይዲ በተለይ የሚለው ፕረስ ብዙ ጊዜ ከኤቨንት ጋር የሆነ ስፔሲፊክ ጉዳይ ሲኖር እንደዛ ተብለው ከሾፌሮች ጋር ከሌሎች ደጋፊ የስራ ሂደቶች ጋር የመሳሰሉ ሲነሱ የነበሩት ለአንድ ስፔሲፊክ ኤቨንት ነው እንጂ እንደ ሙያ ሪኮግናይዝ የሚደረጉ ናቸው ብዬ አላስብም። ስለዚህ እዛ አካባቢ ላይ የተቀላቀለ ነገር ነው ያለው። የትኛውን ነው ማለት የፈለጋችሁት የሚለው ቢጠራ ጥሩ ይመስለኛል። ሁለተኛው የተመለከትኩት ዲጂታል ሚዲያ ላይ የተሰጠው ትኩረት ሁለቱም ላይ በእኔ እይታ አናሳ ነው። ወይም ዲጂታል ሚዲያ እየመጣበት ያለውን የዌቭ ማግኒቲዩዱን የተረዳ ነው አልመሰለኝም በእኔ እይታ። እንደው ባለፍ ገደም ነው የተጠቀሰው እንጂ ራሱን ችሎ ላይክ ቲቪ፣ ሬዲዮ፣ ፕሪንት እንደምንለው አንድ ራሱን የቻለ ሜንስትሪም ሆኖ እየመጣ እንደሆነ እና የቀጣዩ ዘመን ፍሮንቲየር እሱ እንደሆነ የተረዳን አልመሰለኝም። ቅድም አንድ ቦታ ላይ ስፔሲፊክ ስያሜም ሲጠቀስ በዛ ልክ ዲጂታል ሚዲያ የሚለው እንዳንድ ካታጎሪም አልተጠቀሰም። ይብን ከኦቶሪቲው ራሱን ችሎ አዋርድ እየተወሰደ ነው ያለው። ሶስተኛው ነገር ጋዜጠኛ ማን ነው የሚለው ቅድም የኔም ስፔሲፊክ ጥያቄ ነው። ጋዜጠኛ ማን ነው የሚለው ዲፋይን ሲደረግ አልሰራሁትም። እንደውም ያልሆነውን ነው የነገራችሁ። ያልሆነውን ነሳሳሪ እዛ ዩኒቨርሲቲስ ፕሮፖርሽናሊ ትክክል ነው ማለት አይደለም። ለምሳሌ የማይመለከታቸው እየተባሉ ተጠቅሰዋል። የሆኑትን በአንድ ቃል የሚጠቅስ ዲፋይን የሚደረግ ያለንበት ዘመን ላይ ጋዜጠኛ ማን ነው የሚለው ነገር በትክክል ሊገለጽ ጥሩ ነው። ለምንድን ነው ይህን ማነሳው? አሁን ሌሎች ሙያዎች ቅድም ለምሳሌ ኮምፓራቲቭሊ ቀርበዋል። አንድ የሜካኒካል ኢንጂነር አሶሲዬሽኑ ያን ሜካኒካል ኢንጂነር ሰርቲፋይ ለማድረግ ወይም ሜምበሩ ለማድረግ ቀላል ነው። በሜካኒካል ኢንጂነር መመረጥ ነው። የሕክምና ሙያ ውስጥ ያሉት ቀላል ነው። ጋዜጠኝነት ሙያ ውስጥ ሲመጣ ግን ከብዙ ሙያዎች ስብስብ የመጣ ሰው ስለሆነ የተመረቀበት ሙያን ብቻ መሰረት አድርጎ አዋርድ ማድረግ ወይም ሰርቲፋይ ማድረግ ይከብዳል። ስለዚህ ይሄ ሁሉ ቅይጥ ነገር ስላለው በትክክል ጋዜጠኛ ማን ነው የሚለው ነገር ቢገለጽ ጥሩ ይመስለኛል። ከዛ ውጭ ቅድም ቴክኒካል የሆኑ ነገሮች ለምሳሌ ለስንት ዓመት ያገለግላል፣ እንዴት ነው የሚቀማው፣ ኢቭን ለይሄ ላይሰንስ ውስጥ ጊዜው ነው የሚታደሰው፣ የመሳሰሉት ነገሮች አልተገለጹም። አንዱ ግን ሊጠቀም ብዬ የማስበው ሊጠቀም ይችላል ብዬ የማስበው የሲፒዲ ቅድም ተነስቶ ነበር። በሌሎች ሙያዎች የተለመደ ነው የኮንቲኒስ ፕሮፌሽናል ዴቨሎፕመንት ማለት ነው። በዚህ ሙያ ውስጥ ሚኒመም ለምሳሌ ሪኳየርመንት ቢቀመጥ ሌትሳይ አንድ ጋዜጠኛ ላይ ካለ በዚህን ያህል ጊዜ ሚኒመም ይሄን ያህል ሰዓት ይሄን ያህል ክሬዲት አወር ስልጠና መውሰድ አለበት ከተባለ ቫሊዩ ቼን ይፈጥራል። የተለያዩ የከፍተኛ መንግስት ተቋማት ውስጥ ያሉ ትምህርት ተቋማት ሆኑ በፕራይቬት ሴክተርም ያሉ አክሬዲትድ ሆነው በዛ መሰረት ስልጠና እንዲሰጡ ማድረግ ይቻላል። ኢንዳይሬክትሊ ፕሮፌሽኑንም እያበረታታው መጣ ማለት ነው። እና ምናልባት ሲፒዲን በትክክል ማን ነው የሚሰጠው የሚለው አብሮ ሴፓሬት ተቋም ካስፈለገው ከሌሎቹ ጋር ኢንተግሬት የሚደረግ ከሆነ መመሪያው ውስጥ መካተት ያለበት ነው ብዬ አስባለሁኝ። ከዛ ውጭ የመደበኛ ሚዲያ ውስጥ የሰራ ሰው መሆን አለበት የሚለው ነገር ተደጋግሞ የተገለጸ ነው እና እሱ ላይ የዲጂታል ሚዲያው ቅድም ያነሳሁት ሀሳብ ነው። እና ዲጂታል ሚዲያ ውስጥ የሰራ ሰው እንደ መደበኛ ሚዲያ ላይ ቆጠር ነው ወይ? ግን ለምሳሌ ስንት ዓመት ሲሰራ ነው አልተገለጸም። ስንት ፕሪንቶችን ወይም በፕሪንት ሚዲያው ላይ ከሆነ ስንት ፐብሊኬሽኖችን ሲያወጣ ነው? እንዲህ አይነት ቁጥር ኳንቲፋይብል መሆን ያለባቸው ነገሮች ቢገለጹ። ከዛ ውጭ ደረጃ አለው ወይ? ለምሳሌ ሁሉም የምርመራ ጋዜጠኛ ተብሎ የሚሰጥ ከሆነ የምርመራ ጋዜጠኛ ኮለም ውስጥ ነው የሚሰጠው ሰርቲፊኬሽኑ ወይስ ደረጃ ይኖረዋል? ላይክ እንደ ጀማሪ መካከለኛ ለማለት ሳይሆን ኤንኤስ ኢንተርናሽናል ኤክስፒሪየንስ ውስጥ ተወስደው ሊሆኑ ይችላሉ። በዛ መሰረት እንዴት ይታያል የሚለው ነገር ቢገለጽ ጥሩ ነው። ከዛ ውጭ መመሪያው ላይ ስለ ሰርቲፊኬሽን ፊ ወይም ስለ የአባልነት ፊ እንደሚለውን ይገልጻል። ግን አትሊስት ሬንጁ ምን ያህል ሊሆን ይችላል የሚለው ቀርቦ ኮሜንት ቢሰጥበት እንደው ፕራክቲካሊ ካለው የሰው የመፈላቀም ከሙያው ከመሳሰሉት ነገሮች አንጻር ዲዘርቭ ያደርጋሉ የሚለው ሰጀስት ቢደረግ ጥሩ ይመስለኛል። ያው ቤዝላይን ሪሰርች ነው እዚህ ጋር የቀረበው ስላላችሁ ብዬ ነው። ወደ ሚዲያ አዋርዷን ሁለት ሀሳቦች ለማንሳት ለምሳሌ 4.3 ላይ ስለ ሚዲያ ፕሮግራሞቹ ይገልጽና ቲቪ ሬዲዮ እያለ ነው የሚዘረዝረው። ግን ዲጂታል ሚዲያ ራሱን ችሎ እንዳንድ ካታጎሪ የሚቀመጥ ጥሩ ይመስለኛል። ስለ ቢቶቹ በትክክል ይዘረዝርና አንዳንዶቹ
በጥቅል ሊያዙ የሚችሉትን በተናጠል ይወጣሉ። በተናጠል መውጣታቸው ካልቀረ አንዱ ዓላማው ማበረታታት ነው ሙያውን የሚል ሀሳብ ስላለ ኢንዲጂነስ የሆነውን ነገር ላይ ማተኮር ከተፈለገ በተለይ ለምሳሌ እንደ ካታጎሪ ያላየሁት ካልቸር፣ ቱሪዝም፣ ፋሚሊ የሚሉት ካታጎሪዎች አላየኋቸውም። ግን ብዙ የሚሰራባቸው ጉዳዮች እንደ ሀገር ማየት ካሉ ኮምፒተንሲያችን ነው ብዬ አስባለሁ። ለምሳሌ የኤዱኬሽን የሚለው ካታጎሪ ውስጥ ይካተታሉ ተብሎ ሊታሰብ ይችላል። እንደዛ ብዬ ሳስብ ደግሞ ሄልዝ ለብቻው እንዳንድ ካታጎሪ ደግሞ ታየዋለሁኝ እና እንዲህ አምብሬላ መሆን ያለበት ለብቻው መሆን ያለበት እንደ አምብሬላ የተወሰዱ የተቀላቀሉ ነገሮች ስላሉ እሱ ቢታይ ጥሩ ነው ብዬ አስባለሁኝ። ከዛ ውጭ የመጨረሻ ሀሳቤ የሚዲያ አዋርዱ ላይ ጋዜጠኞችን የሚመለከት ነው ያየሁት። ምናልባት በጊዜ ሂደት ሊያድግ ይችላል ብላችሁ አስባችሁ ከሆነ ሊሆን ይችላል። ለጊዜው አሁን ያለው ጋዜጠኝነቱ ላይ ያተኮረ ከሆነ ግን ሌሎች ካታጎሪዎች ላይ ለምሳሌ ፕሮዳክሽን፣ ካሜራማን፣ ኤዲተር የመሳሰሉት እንደ አንድ ካታጎሪ ሊገቡ የሚገባቸው ናቸው። ምናልባት በጊዜ ሂደት ሊመጣ ይችላል። ካልሆነ ወይ ስያሜ መስተካከል ወይም ደግሞ ካታጎሪ ውስጥ ከምን ድረስ ይሄዳል ስትሬች ያደርጋል የሚለውን ሊሚቴሽን የሚቀመጥለት መመሪያው ላይ ጥሩ ይመስለኛል። አመሰግናለሁ። እሺ በጣም አመሰግናለሁ። ገድለሚካኤል እባላለሁ ከኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር ነው የመጣሁት። በነገራችን ላይ ምክር ቤቱ ኢኒሼቲቭን ወስዶ እነዚህን ሁለት ትልልቅ ሀሳቦች ዛሬ ለውይይት ስላቀረበ እጅግ በጣም ደስ ብሎኛል። በጣም አመሰግናለሁ። አብዛኞቹ ጥያቄዎችን እውነት ለመናገር እስማኤል ጠይቋቸዋል፣ ግን ቀጥታ እኔ ላንሳ ወደፈለኩት አንድ ጥያቄ ብቻ ነው። ቤስት አዋርድ የሚለው ላይ አንድ ነገር አንስቼ ጥያቄ ማቅረብ እፈልጋለሁ። በኢትዮጵያ ውስጥ እስከ 2000 ዓ.ም ድረስ 4 ወይ 5 የሚሆኑ ብቻ አካል ጉዳተኛ ጋዜጠኞች ነበሩ በኢትዮጵያ ውስጥ የሚዘግቡ። አሁን በእኛ ማህበር በኢትዮጵያ ጋዜጠኛ አካል ጉዳተኞች ማህበር ከ100 በላይ አካል ጉዳተኛ ጋዜጠኞች ተመዝግበው ተግዳሮቶቹን ቻሌንጆቹን እየተወጡ በተለያዩ ጉዳዮች ላይ የተለያዩ ስራዎች ያቀርባሉ። ልክ እንደ ሴቶች ሁሉ ቤስት ዲስቢሊቲ ጆርናሊዝም ቢነሳ ጥሩ አይደለም ወይ ትላላችሁ? ወይ አስፈላጊም ይመስለኛል። በጣም አመሰግናለሁ። እሺ አመሰግናለሁ። ተስፋለም ወልደየስ እባላለሁ ከኢትዮጵያ ኢንሳይደር ሚዲያ። ጥያቄዎቼ የዛሬው ራሱ መድረክ የቫሊዴሽን ወርክሾፕ ነው የሚባለው። ቫሊዴሽን ወርክሾፕ ማለት የተደረገውን ጥናት የደረሳችሁበትን ነገር ለማስረዳት እንደሆነ የተረዳሁት። መመሪያዎቹ አንዳንዶቹ ለምሳሌ የሁለቱም መመሪያዎች የተላከልን ሰዎች አለ። እኔ አይቻቸዋለሁ። ሁለቱም ያዋርዱን የዚህ የጋዜጠኞች እውቅናና ሌሎችን መስጠት የሚለውን አይቻቸዋለሁ እና ሁለቱ መድረኮች መለያየት ነበረባቸው። አሁን ስለተደበላለቀ ነው ራሱ በርካታ ጥያቄዎች እየቀረባሉት። መመሪያው ለጋዜጠኞች ተሰጥቶ መሳተፍ ለሚፈልግ ሰው ተሰጥቶ አንቀጽ በአንቀጽ እያየን መወያየት ሲገባል አሁን ጋዜጠኛ ማን ነው ምንድን ነው ምናምን የሚለው ለምሳሌ መመሪያው ላይ አለ። ብዙ የሚያነጋገረን ጉዳይ ስለሆነ እያንዳንዱን አርቲክል ባይ አርቲክል ልንነጋገር የሚገባበት ስለሆነ ሌላ መድረክ መዘጋጀት አለበት ባይ ነኝ። የዛሬው ቫሊዴሽን እንዲህ ነበር የሰራ ነው እንዲህ ነው ጥናት የተካሄደው በዋናነት የደረስንበት ይሄንን ነው የሚለው ይገባኛል፣ አንደርስታንድ አደርጋለሁ። ስለዚህ ሌላ መድረክ ግዴታ መዘጋጀት አለበት ባይ ነኝ። ሁለተኛ ሚዲያ ካውንስል ይህንን ያዘጋጀው ወይም እነዚህ ህጎች ያወጣው ለማን ነው? እኔ ለምሳሌ የእኛ ተቋም ለምሳሌ የሚዲያ ካውንስል አባል አይደለም። ከአንዳነበብኩት ከሆነ ከመመሪያዎቹም ካዋርዱ ከሌሎቹም እንደማነባው ከሆነ ሁሉም ጋዜጠኛ የተፈጻሚነቱ ወሰኑ ሁሉም ጋዜጠኛ ላይ ነው የሚሆን። ያ ማለት ሁላችንም ጋቨርን የምንደረግበትን ህግ ሚዲያ ካውንስል በየትኛው ማንዴቱ ነው የሚያወጣው? የለውም እኮ ይሄ ማንዴት። መተዳደሪያ ደንባችሁ ላይም የለም። የምትጠቅሱትም የኢትዮጵያ ሚዲያ አዋጅ የሚዲያ መገናኛ ብዙሃን አዋጅ ላይ የተሰጣችሁ
ወይም ሜንሽን የተደረገው እናንተንም አይጠቅስም የእርስ በርስ ቁጥጥር የሚለው የሚያወራው ስለ ስነ ምግባር ስለ ሌሎች ጉዳዮች ነው እንጂ እንዲህ አይነቶችን ጉዳዮች እንኳን አይደለም። ስለዚህ ለማን ነው እያወጣችሁ ያላችሁት? ለአባላቶቻችሁ ነው እያወጣችሁ ያላችሁት? ለምክር ቤት አባላቶቻችሁ ሚዲያዎች ናቸው አይደለም? አባላት እዛ ውስጥ ለምሳሌ ፋና አባላችሁ ነው። ስለዚህ ለፋና ጋዜጠኞች ነው አይዲውን እያዘጋጃችሁ ያላችሁት፣ ፕሬስ አይዲውን ወይስ ለኔ ነው ወይስ ለሁላችን? እንደዛ ከሆነ ማን ሰጣችሁ ይሄን ማንዴት ነው? የሐሳቡን አይደለም እየጠየቁ ያሉት ሲሪየስ ጥያቄ ስለሆነ ነው። ምክንያቱም ይሄ አሁን ደንብ ሆኖ በሚወጣበት ጊዜ የኢትዮጵያ መንግስት ሁል ጊዜ የሚያነሳው ጥያቄ ስለሆነ እኔ የሚያስቸግረኝ ጋዜጠኛ ማን ነው የሚለው ጥያቄ ነው ይባልና ለምሳሌ ታሰሩ አታሰሩም ማን ነው ጋዜጠኛ የሚባለው ጥያቄ ቅድም ታምራት ያነሳው አይነት ጥያቄ ሲነሳ የኢትዮጵያ ሚዲያ አውቶሪቲ ሁሌ የሚለው ምንድን ነው? የኢትዮጵያ ሚዲያ አውቶሪቲ ሁሌ የሚለው እኛ ጋር ፍቃድ አግኝተው የተመዘገቡ ሚዲያዎች ውስጥ የሚሰሩትን ብቻ ነው እንደ ጋዜጠኛ ሪኮግናይዝ ማድረገው ይላል። ሌላ ስንት በየቦታው የሚሰራ ጋዜጠኛ እያለ ማለት ነው። ለምሳሌ ዩቲዩብ ቻናል ላይ የሚሰሩ አሉ፣ ጋዜጠኛ ነን ብለው ይንቀሳቀሳሉ፣ ይታሰራሉ። ጋዜጠኛ ነን ብለው ነው ክሌም የሚያደርጉት። ሚዲያ አውቶሪቲ ግን ከኔ ፍቃድ ስላልወሰዳችሁ እናንተ ጋዜጠኛ አድርጌ አልቆጥረም ይላል። ስለዚህ አሁን ምንድነው በእንደዚህ አይነት ዲስከሽኖች ላይ ሁሌ የምንሰማው ምንድነው? እዛው ራሳችሁ ጨርሱና በየካውንስላችሁ ወይም በፕሮፌሽናል አሶሲዬሽኖቻችሁ ጨርሱና ጋዜጠኛ ማን እንደሆነ ለይታችሁ አምጡልኝና ከዛ በኋላ እኔ በሱ ነው የምመራው ሲል እሰማለሁ። የመንግስት ባለስልጣናት ሁሉ ጊዜ እንደዛ ያወራሉ። ስለዚህ እሱ ሚና ነው እየተጫወታችሁ ያላችሁት እናንተ። ጋዜጠኛን ዲፋይን እያደረጋችሁልን ነው። ጋዜጠኛንስ ዲፋይን እናደርጋለን ብላችሁ በመመሪያ ውስጥ የጠቀሳችሁት ነገር ብዙ የሚያነጋገረን ነው። ራሱ ከዲፕሎምና ከጋዜጠኝነትና ከኮሚኒኬሽን በላይ እንደዚህ የሆነ እንደዚህ አይነት ቦታ የሰራ እንዲህ ምናምን የሆነ ብዙ ናቸው እነሱ ያነጋግራሉ። እሱ ሌላ ለብቻ አንድ መድረክ ያስፈልጋል ብዬ ስለማስብ ነው። ራሱ ይሄ እንኳን ሲላክ ኢትዮጵያ ለመጀመሪያ ጊዜ ጋዜጠኞችን ልትመዘግብ ነው። አሁን እንኳን እዚህ ቁጭ ብለን ባይዘወይ ሚዲያዎች የሰሯቸውን ዜናዎች ሄዳችኋቸው መታወቂያ መሰጠት ሊጀመር ነው ለኢትዮጵያ ጋዜጠኞች ተብሎ እየተዘገበ ያለው። ምን አይነት መልእክት እንደሚያስተላልፍ ራሱ እየተረዳችሁት ነው ወይ? ከመንግስት ጋር ያለን ወይም ከመንግስት ተቋማት ከባለስልጣናት ጋር ያለን ትልቁ ችግር ምንድን ነው በዚህ ጊዜ? ሁለተኛ ይፈታል ያላችሁትን ራሱ ችግር ይፈታል? አሁን ይህንን ማድረግ ስነ ምግባር ማስከበር አንድ ነገር ነው። እሱ በጣም የእናንተ ሚና ነው። በጣም የምስማማበት ነው። ኮድ ኦፍ ኮንዳክት ኮድ ኦፍ ኤቲክስ ያስፈልጋል። ጋዜጠኝነት ፕሮፌሽናሊዝምን ማበረታታት በጣም አስፈላጊ ነው ብዬ አምናለሁ። ነገር ግን የጋዜጠኝነት ብያኔ ውስጥ መግባት ነው አሁን የምትሉትን ለምሳሌ የኢትዮጵያውያን ጋዜጠኞች ችግር ይፈታል የምትሉት የሚደርስባቸውን ጥቃትና ምናምን የመሳሰሉትን ነገር ያስቀራል ትላላችሁ። ያስቀራል እንዴ? መታወቂያ በመያዝ ይቀራል እንዴ? በዚህ መንገድ ነው ወይ የሚፈታው? በደንብ ተብላልቶበታል። ይሄ ነገር በደንብ ተመክሮበት ነው የመጣው። ሁለተኛ አሁን ለምሳሌ ስትጠቅሱ የኬንያ ሚዲያ ካውንስል በምሳሌነት ስታነሱ አይቻለሁ። የኬንያ ሚዲያ ካውንስል አወቃቀሩ ራሱ የተለየ ነው። አክሬዲቴሽን የሚሰጠው የሚዲያ ካውንስሉ በህጉ ራሱ የኬንያ ሚዲያ ካውንስል የተቋቋመበት አክት ወይም አዋጅ ስለሚፈቅድለት ነው። ከዛ ላይ የመንግስት ተቋም ነው። ገንዘብም የሚሰጠው ከመንግስት ነው። እናንተ እኮ ሌላ ናችሁ። ብዙ ያልተመለሱ ጥያቄዎች አሉ። በጣም ብዙ ጥያቄ የሚወልድ ነው የዛሬው አሁን እዚህ ያየሁት ነገር። የሚዲያ አዋርዱንም ለብቻ ያኛውንም መመሪያ ለብቻ አይሆን አንድ ሌላ መድረክ ተዘጋጅቶ አንቀጽ በአንቀጽ እናወራለን ብዬ ተስፋ አደርጋለሁ። አመሰግናለሁ። ሄኖክ ሰማእግዜር እባላለሁ። ከመርሳ ሚዲያ ኢንስቲትዩት ነው የመጣሁት። በቅድሚያ የኢትዮጵያ መገናኛ ብዙሃን ምክር ቤት በተለይ ዛሬ የተገኘንበት አንዱ የሆነውን ብሔራዊ የሚዲያ ሽልማት ይበል የሚያስብል ነው። ይህንን ኢኒሼቲቭ በመውሰዳችሁ እናንተን ለማመስገን እወዳለሁ። ከዛ በተጨማሪ ባለፈው ዓመት ይመስለኛል ይህንን የስነ ምግባር ደንብ አውጥታችኋል። በጣም ጥቅል የሆነ ለስነ ምግባር መከበር ለሙያው መጎልበት አስተዋጽኦ ያበረክታል ብዬ አስባለሁ። የዛሬው ውይይት ላይ የቀረቡት የብሔራዊ ለጋዜጠኞች ሽልማት የሚሰጠው ኢኒሼቲቫችሁ ጥቂት ማስተካከያዎች ተደርጎበት
ወደ ትግበራ የሚገባ በጣም ወሳኝ ነው ብዬ አስባለሁ። ችግር ያለብኝ የጋዜጠኞች እውቅና ብቃት ማረጋገጫ የሚለው ነው። በጣም በዝርዝሩ ተስፋለምን ከዚህ ቀደምም የተነሱ ሀሳቦች ስላሉ ወደ ዝርዝሩ ባልገባ እመርጣለሁ። ግን በመርህ ደረጃ ጋዜጠኛ ማን ነው የሚለውን የመገናኛ ብዙሃን አዋጁ ሲወጣ ትርጉም ለመስጠት አልተሞከረም። ምክንያት አለ። በህግ በአሰራር በደንብ አንድን ነገር ሙሉ ለሙሉ ትርጉም መስጠት ካልተቻለ መተው። ሁለተኛ ከዚህ ቀደም የነበሩ መደበኛ ሚዲያዎች እና ደግሞ የዲጂታል ቴክኖሎጂ የወለዳቸው አዳዲስ የኦንላይን ሚዲያዎች አሉና እነኚህንም ኤግዞስቲቭሊ ዲፋይን ማድረግ ስለማይቻል ይቅር ተብሎ የተተወ ጉዳይ ነው። ስለዚህ አሁን የቀረበው ያው ጥናት ነው። ሚዲያዎች ማደራ የሚለው ይህንን ምክረ ሀሳብ ቀርቧል። ባለሙያዎችን በስራው አሰማርተው መረጃ ሰብስበው ከተለያዩ የመገናኛ ብዙሃን ባለድርሻ አካላት ጋር ተወያይተው የጥናታቸውን ውጤት ነው ዛሬ ያሳወቁ እንጂ ዲጂታል አይዲ ሊሰጥ አይደለም። ዛሬ የተገናኘው ልንደግፍ ወይም ልንቃወም አይደለም። ሁለተኛው ጥናት የቀረበበት ይሄ የጋዜጠኞች ምዝገባና ብቃት እውቅና የሚለው መሰረታዊ የመናገር ነፃነትና ዜጎች መረጃ የማግኘት መብታቸውን በሚጻረር መልኩ የታሰበ ስለሆነ አደራ የምለው ውድቅ እንድታደርጉት ነው። ይህ ምክረ ሀሳብ ለዘርፉ አይጠቅም፣ ለዜጎች የተሻለ መረጃ እንዲያገኙ አስተዋጽኦ አይኖረውም። እንዲያውም የባሱ ብዙ መዘዞችን ይዞ የሚመጣ ነው። እንዲያውም ግን ሌላ ምክረ ሀሳብ ላምጣ። ይህ የስነ ምግባር ደንብ የኢትዮጵያ መገናኛ ብዙሃን ምክር ቤት ያወጣው ይህንን የስነ ምግባር ደንብ አክብረን እንሰራለን የሚሉ ጋዜጠኞች በአንድ ቅጽ ይህንን የስነ ምግባር ደንብ አክብሬ እሰራለሁ ብለው በበጎ ፈቃዳቸው ከፈረሙ በኋላ መታወቂያ ቢያገኙ የተሻለ ነው። የመገናኛ ብዙሃን ምክር ቤት ሚና ይሄ ስለሆነ ስነ ምግባር ደንብ አለ። የሚሰሩበት የመገናኛ ብዙሃን ተቋማት ያወጡት የኤዲቶሪያል ፖሊሲ አሰራር አለ። ይህንን አክብረን እንሰራለን የሚሉ ጋዜጠኞች መታወቂያ ያገኙ መልካም ነው። ከዛ ባለፈ ግን ዛሬ የቀረበው ጥናት አየለ በጣም ወደ እዚህ ላይ ግን በጣም ብዙ መፋለሶችና በአጭር ጊዜ ልንቀለብሰው የማንችል ችግርን በለብ አሰራር ነው የሰራው። ይህ ውሰድ ለምክር ቤቱ የማቀርበው ሀሳብ ውድቅ አድርጉት። ከመፋለሶቹ እንዲሁም መሰረታዊ የሆኑ የስነ ምግባር ጉዳዮችና የህግ ጉዳዮችን እንኳን በአግባቡ ያልተረዳ ጥናት። አንዳንድ ጊዜ ህግ ይላል፣ አንዳንድ ጊዜ መመሪያ ይላል። ምን ማለት ነው? ቀጥሎ ደግሞ ክፍል 4 ላይ የወንጀል ጥፋቶችና ቅጣቶች ይላል። የዛሬ 3 ዓመት እኮ የመገናኛ ብዙሃን አዋጁ በተለይ ተጠያቂነቶችን ከወንጀል አውጥቶ በፍትሐ ብሔር ጉዳይ ያደረገውን እንደገና ይህንን ማለት መሰረታዊ የሆነ የመረዳት ክፍተት ያለበት ውድቅ መሆን ያለበት ጥናት ነው። እንደ ሀሳብ ልድገመው። ይሄ ወርቅ ሰነድ ኢትዮጵያ መገናኛ ብዙሃን ምክር ቤት የስነ ምግባር ደንብ ይህንን አከብራለሁ የሚሉ ጋዜጠኞች ፈርመው መታወቂያ ቢወስዱ ድምፅ ሊነጋገርበት የነበረውን ጋዜጠኞችን የመከላከል መረጃ የማግኘት ነፃነትን ለማክበር አስተዋጽኦ ይኖረዋል። አመሰግናለሁ።